አክብሮታዊ ሰላምታችን በያላችሁበት ይድረስ ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ዮሐና መኮንን ከመላይ ስቱዲዮና ስርጭት ባለሙያዎች ጋር የዕለቱን ዜናዎች እየመራው ከእናንተ ጋር ቆይታ አደርጋለሁ። ከኛ ጋር ቆዩ። በ8 ቡድኖች የተጠናቀረው አንድ ወጥ ሰነድ ለስልታዊ ቡድኖች መቅረቡን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ የምክክሩን አሁናዊ ሁኔታ አስመልክተው መግለጫ ሰጥተዋል። ኮሚሽነሯ በመግለጫቸው ካነሷቸው ዋና ነጥቦች መካከልም ከ8ቱ ቡድን የተውጣጡ አጠናቃሪዎች ስራቸውን በጥንቃቄ መስራታቸውንና እስከ ትላንት ምሽት ድረስ ባደረጉት ርብርብ የ8ቱንም ቡድኖች ምክረ ሀሳብ ያካተተ አንድ ወጥ ሰነድ በማዘጋጀት በዛሬው ዕለት ለስልታዊ ቡድኖች መቅረብ ችሏል ብለዋል። ዛሬ ጠዋት ለየ8ቱ ቡድን እየቀረበ ይገኛል። አሁን እኔ እዚህ መግለጫ እየሰጠው ባለሁበት ሰዓት አንዳንዱ ቡድን የአምስት ቡድንን ሰምቷል፣ አንዳንዱ የ6 ቡድንን ሰምቷል እና ይሄ ሂደት እያንዳንዱ ቡድን በሚቀርበው ሰነድ ላይ የመጨረሻ ግብአቱን ማስገባት እንዲችል አስተያየቱን መስጠት እንዲችል የተዘጋጀ ሂደት ነው። እነሱ ዛሬ 8ቱም ቡድኖች የ8ቱንም ቡድኖች ምክረ ሀሳቦች ይሰማሉ፣ ግብአት ይሰጣሉ። ማምሻቸውን እነዚህ 120ዎቹ አጠናካሪ ቡድኖች የመጨረሻዎቹን ግብአቶች በማካተት የፋይናል የመጨረሻውን ሰነድ አጠናቀው ያዘጋጃሉ ማለት ነው። በዚህ መሰረት በነገው ዕለት ይሄ የተጠናከረው የመጨረሻው ሰነድ ለ4000 ተሳታፊ ይቀርባል ማለት ነው። ይሄ እንግዲህ አንድ ትልቅ ምዕራፍ ላይ ደርሰናል ማለት ነው። የተጠናቀረው ይህ የመጨረሻው ሰነድ ለ4000 ተሳታፊዎች ሐሙስ ነሐሴ 14 ይቀርባል ያሉት ኮሚሽነር ሂሩት ገብረስላሴ ህዝቡ ትክክለኛ የሆኑ ሚዲያዎችንና የኮሚሽኑን መግለጫዎች እንዲከታተሉ አሳስበዋል። ለኢትዮጵያ ህዝብ ማሳሰብ የምፈልገው አንዳንድ የተዛቡ መረጃዎችን በመስማት እንዳይወዛገቡና ትክክለኛ የሆኑ ሚዲያዎችንና የኮሚሽኑን መግለጫዎች እንዲከታተሉ ደግሜ አሳስባለሁ። ዘገባው የኢብራሂም መሐመድ ነው። በአዳሪ ትምህርት ቤቶች የሚማሩ ተማሪዎች የተለያዩ የትምህርት እድሎችን እንዲያገኙ እየተሰራ መሆኑን የትምህርት ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ የ2019 ዓ.ም የአዳሪ ትምህርት ቤቶችን የምዝገባ ሂደት በሚመለከት መግለጫ ሰጥቷል። ራሂል ደምሰው መግለጫውን ተከታትላ ተከታዩን ዘገባ አዘጋጅታለች። የትምህርት ሚኒስቴር ሪፎርም አድርጎ ከሚሰራባቸው ጉዳዮች አንዱ የአዳሪ ትምህርት ቤቶች ላይ ነው። ሚኒስቴር መስሪያ ቤቱ የ2019 ዓ.ም ልዩ የአዳሪ ትምህርት ቤቶችን ምዝገባ በሚመለከት ጋዜጣዊ መግለጫ ሰጥቷል። በመግለጫው ልዩ አዳሪ ትምህርት ቤቶች ከ5 ወደ 9 ማደጋቸውንና በሁሉም ክልሎች ስራ መጀመራቸውን የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ ፕሮፌሰር ክንደያ ገብረሕይወት ተናግረዋል። ትምህርት ሚኒስቴር አምና በ5 ትምህርት ቤቶች በወሊሶ፣ በቡኢ፣ በቦንጋ፣ ጋምቤላና ጅግጅጋ በእያንዳንዱ ትምህርት ቤት ማክሲማም ወደ 250 የሚጠጉ ተማሪዎች የጀመርንበት ፕሮግራም ነበረ። ዘንድሮ እነዚህ 4 ተጨማሪ ባህር ዳር፣ አርባ ምንጭ፣ አሶሳና ድሬዳዋ ጨምረን በአጠቃላይ በ9 ትምህርት ቤቶች የ9ኛ ክፍል ቅበላ እናደርጋለን። አዳሪ ትምህርት ቤቶች ለትምህርት ጥራት ያላቸው ጠቀሜታ ትልቅ ነው ያሉት ፕሮፌሰሩ ሁሉም አዳሪ ትምህርት ቤቶች ከ250 በላይ አዳዲስ ተማሪዎችን ተቀብሎ እንደሚያስተምርና የሚመዘገቡ ተማሪዎች ሁሉም ከ80% በላይ ውጤት ያስመዘገቡ ናቸው ብለዋል። የመጀመሪያው የ8ኛ ክፍል ውጤታቸው ነው በጣም ኢምፖርታንት የሚሆነው። ለዛም አይቲ ከ80% በላይ ያመጡ ተማሪዎች መመዝገብ ይችላሉ። እነዚህ ትምህርት ቤቶች በትምህርት ሚኒስቴር በመንግስት በልዩ ሁኔታ ወጪ ተሸፍኖ ሁሉም ነገር መንግስት ሸፍኖ የሚማሩ ተማሪዎች ናቸው የሚሆኑት። እነዚህ ተማሪዎች ዝም ብሎ የምናስገባ ሳይሆን ለእነዚህ ተማሪዎች ደግሞ ፈተና ተዘጋጅቶ ተመርጠው ከሀገሪቱ ሁሉም ብሔሮች ባማከለ መልኩ በየትምህርት ቤቶቹ የምንጀምርበት ነው። እንግዲህ አምና ተሞክሯችን በ5ቱም ትምህርት ቤቶች ከሁሉም የሀገራችን ክፍሎች ተማሪዎች ተቀብለን አስተምረናል። ጥሩ ውጤትም አስመዝግበዋል። ይህን አጋጣሚ በተለይ አሁን የጀመርነው የምዝገባ ስርዓትም ቶሎ ተማሪዎች እንዲመዘገቡ ለማበረታታት ያሰብነው። የተመዘገቡት በሙሉ ኦንላይን በየክልሉ በፈተና የሚለዩ ይሆናሉ። ስለዚህ ተማሪዎች ለተጨማሪ ወጪም አይዳረጉም። ወደ
አዲስ አበባ የሚመጡበት ምንም ምክንያትም የለም። እዛው ባሉበት ሆኖ በበይነ መረብ ይመዘገባሉ፣ በበይነ መረብ ደግሞ ይፈተናሉ። በተለይ ከአርብቶ አደር ጠረፋማ አካባቢ ያሉ ተማሪዎችም ልዩ ትኩረት ሰጠን በአፈርማቲቭ አክሽን የምንሄድበት ይሆናል። በአዳሪ ትምህርት ቤቶች የሚማሩ ተማሪዎች ለትምህርት ልዩ ትኩረት ሰጠው የሚማሩና ጥሩ ውጤት እያስመዘገቡ ነው ያሉት በትምህርት ሚኒስቴር የፕሮግራም ማሻሻያዎች ስራ አስፈጻሚ ዶክተር ዮሐንስ ወጋሶ በቀጣይም ተማሪዎች የተሻሻሉ የትምህርት እድሎች እንዲያገኙ ለማድረግ እየተሰራ ነው ብለዋል። አዳሪ ትምህርት ቤት ላይ የሚማሩ ልጆች መጀመሪያውኑም በጣም ጎበዝ ፈጣን የመማር ችሎታ ያላቸው ልዩ ተሰጥኦ ያላቸው ልጆች የሚማሩ በመሆኑ በቀጣይ እነዚህ ልጆች የሚያበረክቱት አስተዋጽኦ እጅግ በጣም ከፍተኛ እንደሆኑ ካለፉት አዳሪ ትምህርት ቤቶቻችን ማየት ችለናል። ለምሳሌ ብንወስድ ባለፉት ጥቂት ዓመታት አዳሪ ትምህርት ቤቶች በተለያዩ ክልሎች ያሉ አዳሪ ትምህርት ቤቶች ተምረው 12ኛ ክፍል ያጠናቀቁ ልጆች በዓለም ላይ ካሉ ምርጥ የሚባሉ ዩኒቨርሲቲዎች ላይ ገብተው ውጤታማ እየሆኑ እንዳሉ ማየት ችለናል። ስለዚህ ይሄንን ለማድረግ መንግስት በተለይ ደግሞ የአዳሪ ትምህርት ቤት ላይ የተሻለ አፈጻጸም ያላቸውን ልጆች ሰብሰብ አድርጎ የተሻለ የትምህርት ዕድል እንዲያገኙ በማድረግ ቅድም እንደተገለጸው በሁሉም መስኮች አገርን እንዲመሩ ለማድረግ ስራዎች ተጀምረዋል። ለመማር ፍላጎት ያላቸው መስፈርቱን የሚያሟሉ የ9ኛና 10ኛ ክፍል ተማሪዎች በተቋሙ ድህረ ገጽ እየገቡ መመዝገብ የሚችሉ መሆኑንም ተገልጿል። የደብረ ታቦር በዓል ፍቅር፣ አንድነትና አብሮነትን የሚያስተምር መሆኑን የሃይማኖት አባት ገለጹ። በዓሉ ኢየሱስ ክርስቶስ ምስጢረ መለኮቱን የገለጸበትን ቀን ለማሰብ የሚከበር መሆኑንም አስረድተዋል። ድልነሳ መንግስቴ ተጨማሪ አለው። የደብረ ታቦር በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘንድ ቡሄ በመባል ይታወቃል። ቡሄ ማለት መላጣ ገላጣ ማለት ነው። በአገራችን ክረምቱ ጭጋጉ ደመናው ተወግዶ የብርሃን ወገግታ የሚታይበት በዚሁ በዓል አካባቢ ስለሆነ በዓሉ ቡሄ ተብሎ ይጠራል። ነሐሴ 13 የሚከበረው በዓሉ መድኃኒት ኢየሱስ ክርስቶስ ሐዋርያቱን ወደ ደብረ ታቦር ተራራ ይዟቸው በመውጣት ምስጢረ መለኮቱን የገለጠበት መሆኑን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአራዳና ጉለሌ ክፍላተ ከተማት ሀገረ ስብከት ዋና ጸሐፊ መጋቤ ሰናያት የቻለው ለማ ያስረዳሉ። በዛሬው ቀን በደብረ ታቦር ተራራ ላይ እግዚአብሔር አብ በደመና ውስጥ ሆኖ እምወልደው ልጄ ይህ ነው ብሎ ቃሉን የተናገረበት የመሰከረበት ዕለት ጌታችን ኢየሱስ ክርስቶስ ፍጹም ምድራዊ አለመሆኑን አምላክ መሆኑን መለኮት መሆኑን ዓለምን የፈጠረ መሆኑን ያሳየበት እነዚህ ሐዋርያትም እግዚአብሔር ሁሉን ነገር ማድረግ እንደሚችል እግዚአብሔር አብ ተናገረ በደመና ሆኖ እግዚአብሔር መንፈስ ቅዱስ በእነኚህ በሐዋርያት ላይ አደረ። እግዚአብሔር ወልድ ሐዋርያትን ይዞ ወጣ። የሥላሴ ምስጢር የተገለጠበት ታላቅ የደብረ ታቦር በዓል ነው። በሃይማኖቱ አስተምህሮና ትውፊት መሰረት በዓሉ ሲከበር ሙልሙል ይጋገራል። ጅራፍ ተዘጋጅቶ ከፍ ወዳለ ስፍራ በመውጣት ጅራፍ ይኖጋል፣ የጅራፍ ድምፅ ይሰማል። ይህም የራሱ ዳራ ያለው መሆኑን መጋቤ ሰናያት አብራርተዋል። ህብስት ይዘው ወደ ጎጆው ይዘው የሚሄዱት ሐዋርያትን ከነበሩበት ቦታ ወደ ታቦር ተራራ ይዟቸው የወጣው ህብስት ሰማያዊ የሆነ የዓለም ምግብ የሆነ የኔና ያንተ ምግብ የሆነ ኢየሱስ ክርስቶስ በዛ ቦታ ላይ ተገልጦ ተአምራቱን ስላሳየ የስንዴ ህብስት ነው። የስንዴ ቡሄ ዳቦን የሚጋገረው ለምን? አሁን ለቤተ ክርስቲያን መባዓ የሚቀርበው ጧፍ፣ ዕጣን፣ ዘቢብ፣ መገበሪያ ለዛውም ስንዴም እንክርዳድ የሌለው ንጹህ። ለምን? እሱ ንጹህ ባህሪ ነውና ይሄ ነው የሚዘጋጅ የሱ ምሳሌ ስለሆነ ይሄንን ያዘጋጃሉ። ጅራፍ ማለት ስልጣን ነው፣ መግረፊያ ነው፣ ማገጃ ነው። የእግዚአብሔር ስልጣን፣ የእግዚአብሔር ሕግ፣ የእግዚአብሔር ስርዓት ነው። እነኛ እረኞች የያዙት ለሐዋርያትም የተሰጠው ሕግና ስርዓትን ነው ያስተማራቸው ጌታ። ጴጥሮስና ያዕቆብና ዮሐንስ በደብረ ታቦር ተራራ ላይ በደመና ውስጥ ያ ድምጽ በሚሰማበት ሰዓት ደንግጠው ሊወድቁ የቻሉበት አንደኛው ምክንያት የነጎድጓድ ድምጽ ከሰማይ ስለሰሙ የድምጽ ነጎድጓድ ምሳሌ ነው። በዓሉ ሃይማኖታዊ ይሁን እንጂ ለኢትዮጵያውያን ማህበረሰባዊ ትስስር የምንፈጥርበት ባህልና ትውፊት ያለው ነው ብለዋል። እረኞች እንግዲህ ይሄንን በሚያከናውኑበት ትውፊታዊ ዳራውን በሚያከናውኑበት ሰዓት ከብት ስንጠብቅኛ በቤተሰቦቻችን ይዞታ መሬት ላይ ነው፣ ሌላ ላይ እንትን አንልም።
ኩነቱን ግን በአጎራባች ነው እንደ አቅራቢያዎቻችን ነው እንጂ እዚህም ጎጆ እዛም ማሳ ላይ ጎጆ እዛም ማሳ አይሰራም። በአጎራባች አንድ ቦታ ይደረጋል። ከየቤቱ ይዘው ሄዱትንም ህብስትም አብሮ ነው የሚቀላቅሉት። ሲጫወቱም አብሮ ነው የሚጫወቱት። ሲቋደሱም አብሮ ነው የሚቋደሱት። እነኛ ይሄ ህብረት ነው፣ ፍቅር ነው፣ አንድነት ነው፣ መተሳሰብ ነው፣ መረዳዳት ነው። የታሪክ ተወቃሽ እንዳንሆን ሃይማኖታዊ ዳራና ትውፊቱን ጠብቆ ለትውልድ ማስተላለፍ ከሁላችንም እንደሚጠበቅ ዋና ጸሐፊው አሳስበዋል። ከ5000 በላይ የውጭ ሀገር የስራ ስምሪት ፈላጊዎችን አስፈላጊውን ስልጠና እንዲያገኙ ማድረጉን የደብረ ብርሃን ከተማ አስተዳደር ስራና ስልጠና መምሪያ ገለጸ። ለስራ የሚያግዘንን ስልጠናና መጠነኛ የቋንቋ እውቀት እንዲኖረን አድርጓል ያሉት ደግሞ ሰልጣኞች ናቸው። ለዓለም ላይኩን ተጨማሪውን ይዟል። ኢትዮጵያ ለዘመናት ዜጎቿ በህገወጥ ስደት ምክንያት የበረሃ ሲሳይ ሲሆኑ ቆይተዋል። ይህንን ችግር ለማስቀረት ታዲያ መንግስት ህጋዊ ሆነው ወደ ውጭ ሀገር ለስራ ስምሪት እንዲወጡ የተለያዩ ስልጠናዎች እንዲሰጡ እያደረገ ነው የሚገኘው። ይህ ስልጠና ከሚሰጥባቸው ተቋማት መካከል አንዱ የደብረ ብርሃን ፖሊቴክኒክ ኮሌጅ ነው። ከዚህ ስንሄድ በጣም ብዙ ነገር ነው የሚቀያየርብን እዛ። ስለዚህ ሁሉም እቃዎች አሉ። የማጽጃ እንትኖቹን አይተናል። በማሽን እንዴት እንደሚጸዳ ሁሉም ነገር አይተናል። ውስጥ ላይ ምን እንዳለ ስልጠናው ቆንጆ ነው። አስፈላጊ የሚባለው ስለ አልጋ አነጣጠፍ እና ስለ ማጽጃዎች፣ የምናጸዳባቸው ኬሚካሎች፣ ስለ እነዛ፣ ስለ የልብስ ማሽን፣ ስለ አስተጣጠቦች እና ስለ ምግብ አሰራር መብትና ግዴታዎች አሉ እዛ ሲሄድ። በህገ ወጥና በተለያዩ መንገዶች ወደ ውጭ ሀገር የሚሄዱ እህትና ወንድሞች የሀገሩን ባህል ወግና እሴት እንደዚሁም ደግሞ መሰረታዊ የሚባሉ የስራ ሙያዎችን ባለማወቃቸው ምክንያት የተለያዩ አካላዊና ስነልቦናዊ ጥቃቶች ይደርሱባቸዋል። ይህ ስልጠና ታዲያ ይህንን ነው የሚያስቀረው። ውጪ ወጥተው ሊሰሩት የሚችሉትን ስራ ነው የምናሰለጥናቸው። አውቀውት ነው የሚሄዱት ማለት ነው ከወዲሁ። ግን በስደት በህገወጥ መንገድ የሚሄዱ ዜጎች ምን እንደሚሰራ አያውቁም እና ሲያበላሹ ሌሎች ነገሮች ሲፈጠሩ ሌላ ቅጣት ነው የሚጠብቃቸው። ብዙ መብታቸው ተነፍጎ ነው እየሰሩ ያሉት እዛ እየሰሩ ያሉትም። በዚህ መንገድ ግን ሰልጥነው ሲሄዱ ምንም ከምንም ነገር ነፃ ናቸው። የደብረ ብርሃን ከተማ አስተዳደር ስራና ክህሎት መምሪያ በ2018 በጀት ዓመት ከ5000 በላይ ስራ ፈላጊዎችን አሰልጥኖ ከ2000 በላይ የሚሆኑትን ደግሞ ወደ ውጭ ሀገር በረራ እንዲያደርጉ እንደተመቻቸላቸው መረጃዎችን አጋርቶናል። ይህ መሆኑ በተለይም በህገወጥ መንገድ ወደ ውጭ ሀገር የሚሰደዱ ዜጎችን ቁጥር ይቀንሳል ተብሎም ይታሰባል። በህጋዊ መንገድ መሄዱ አንደኛ የራሱ ውለት አለው። የሚሰሩት የስራ መስክ ይገለጽላቸዋል፣ የሚከፈላቸው ደሞዝ ይገለጽላቸዋል። ሁለተኛ ደግሞ ሰልጥነው ሲሄዱ እዛም ስራቸውን በጥራት ስለሚሰሩ የተሻለ ክፍያ ያገኛሉ። እንደ ከተማ በርካታ የማሰልጠኛ ተቋማት ስላሉ ወደ 5600 ሰልጣኞች ሰልጥነው እስካሁን ድረስ 2188 የሚሆኑ ስራ ፈላጊዎች ወደ ተለያዩ አረብ ሀገራት የስራ ስምሪት እድል አግኝተዋል። ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ እየደረሰ ያለው የዕለቱ ዜናችን አሁንም እንደቀጠለ ነው። አሁን ደግሞ በትንታኔ ወደምንመለከተው ጉዳይ እናልፋለን። በሰሜን ሸዋ ዞን በምስር ሰብል ላይ የተከሰተውን የዋግና የስር አበስበስ በሽታ ለመቋቋም ለአርሶ አደሮች ፉሪ የተሰኘ አዲስ የተሻሻለ የምስር ዘር መቅረብ መጀመሩን የደብረ ብርሃን ግብርና ምርምር ማዕከል ገለጸ። አዲሱ ዝርያ በበሽታው ምክንያት ቀንሶ የነበረውን የምስር ምርታማነት ወደ ቀደመ ምርታማነት ለመመለስ ያስችላል ተብሏል። ስንታየው ኃይሉ በትንታኔ ተመልክተዋለች። በሲያ ደብርና ዋዩ አርሶ አደር የሆኑት አቶ ከበደ መርድ ከዚህ ቀደም ሲል የምስር ሰብልን በማልማት ጥቅም ያገኙ ሲሆን አሁን ላይ በምስር ዘር ላይ ባጋጠመው በሽታ ምክንያት የምስር ሰብልን ማምረት አለመቻላቸውን ተናግረዋል። 2007 እና 2008 ምስር በስፋት ይመረት ነበር። ግን ከጊዜ በኋላ የፈንገስና ስራ በስብስ የሚባል ተከስቶ ስንጓጓለት የነበረውን ምስር ዘር አጥፍቶብን በጣም
ተቸግረን እየጓጓን እያለ መፍትሄውን አተነው ቁጭ ብለናል እስካሁን ማለት ነው። በደብረ ብርሃን ግብርና ምርምር ማዕከል በሰብል ጥበቃና በሰብል በሽታ ከፍተኛ ተመራማሪ የሆኑት ዶክተር በየነ ቢተው የሌሎች ሀገራትን ተሞክሮ በመቀመር ስራዎች እየተሰሩ ስለመሆኑም ተናግረዋል። በርካታ በሽታዎች አሉ። ነገር ግን በጣም ወሳኝ የሆኑት ይሄ ስራ በስብስ የሚባለው፣ ሁለተኛ ዋጋ አለ። ከ10 ዓመት በፊትም ከፍተኛ ጉዳት አድርሶብናል። ከዛ ውጭ ደግሞ አሁን ቫይረስ የምንለው እነዚህ ሶስቱን በሽታዎች ዋና የምስር ምርት ማነቆዎች ናቸው። ሰፋ ያለ በፕሮጀክት የሚደገፍ ከሌሎች ሀገሮች በተለይ ከምዕራብ አውስትራሊያ ዩኒቨርሲቲ ጋር በመተባበር ከፌዴራል ምርምር ማዕከላት ጋር ሆነን እና እንዲሁም ከኢካርዳ የሚባል ፕሮጀክት አለ ከነሱ ጋር በጋራ በመሆን ሰፋ ያለ ምርምር እየሰራን ነው። በዘንድሮ ዓመትም የተሻሻለ ዝርያ አምጥተናል። ፉሩ የሚባል ዝርያ አምጥተናል። አሁን ላይ የተገኘው ምርምር ወደ ቀደመ ምርታማነት ለመመለስ የሚደረገውን ጥረትና የአርሶ አደሮችን ተጠቃሚነት የሚያጎላ መሆኑን ነው አርሶ አደር ከበደ የተናገሩት። አሁን ደግሞ በባለሙያዎቻችን አማካይነት የደብረ ብርሃን ግብርና ምርምር ይህንን ምስር ሁሪ የሚባለውን ሰሚናር ወስደን አምጥተን ይኸው ለዘር አብቅተነው ፈጣሪንም መንግስትንም ይህን ስትራቴጂና ይህንን ዘር ስላመጣልን እያመሰገንን ከፍ ያለ ምርት እናገኛለን ብለን ተስፋ አድርገናል። ለአርሶ አደሮች የቀረበው አዲሱ የምስር ዘርም በማለማመድ በቀጣይ በስፋት የሚሰራ መሆኑን የሲያደብርና ዋዩ ወረዳ ግብርና ጽሕፈት ቤት ኃላፊው አቶ ጥላሁን እንዳላማው አስረድተዋል። ምስር ዘር ሰብል ስንመለከት ከባለፉት 10 ዓመታት በፊት ጀምሮ ከምርት ውጪ የሆነ ሰብል ነው ማለት ነው። 5 ሄክታር ምስር በቀጣይ ደግሞ ለሌሎቹ የዘር ምንጭ የሚሆንበት እና አካባቢውንም እያለማመድን እየሄድን ፊት ወደ ነበረበት እንግዲህ የጥራጥሬ ሰብል ለአፈር ለምነት ስራዎችም ትልቅ የሆነ ዋጋ አለው ማለት ነው እና የብዕርህን ለመዝራት የሰብል ፈረቃን ለመጠቀም እና አንዱ እንደ ምቹ አጋጣሚ የምንጠቀምበትና ለሌሎቹም አካባቢዎች እንደ መልካም አጋጣሚ ተጠቅመን በቀጣይ እያሰፋን የምንሄደው ነው ማለት ነው። በ2018-19 የምርት ዘመን በዞኑ አጠቃላይ የሰብል ልማት ስራዎች በ551765.6 ሄክታር መሬት በዘር መሸፈኑን የነሱት በሰሜን ሸዋ ዞን ግብርና መምሪያ የሰብል ልማት ባለሙያ አቶ ተውልኝ ሽባባው እንደገለጹት ከ13200 በላይ ሄክታር መሬት በምስር ሰብል የተሸፈነ ስለመሆኑ አንስተው የምስር ሰብል ከገጠመው ችግር እንዲወጣ የምርምር ስራዎችም እገዛ እያደረጉ ስለመሆኑ ገልጸዋል። 13200 በላይ ሄክታር ምስር ተዘርቷል። ከዚህ ውስጥ ለምሳሌ ጅሩን ብንመለከት 100 ሄክታር በምርጥ ዘር ሸፍኗል በዚህ ዓመት ማለት ነው። ይህ የምርምር ውጤት ነው። ከዚያ ባለፈ ደግሞ ሌሎች ወረዳዎችም አብዛኛው የሚባሉ ወረዳዎች የተወሰኑ ካልሆኑ በስተቀር ሁሉም ካሉን 23 ወረዳዎች ውስጥ በአብዛኛው ያው ትንንሽ ቢሆንም በስፋት በክላስተር ባይመረትም እንደ ስንዴና እንደ ጤፍ እንደ ማሽላ እንደ ባቄላ ከሌሎች ጥራጥሬ ሰብሎችም ጋር አብሮ እሱም ምስርም ያው አጭር ጊዜም ደራሽ ስለሆነ እየተመረተ ያለበት ሁኔታ ነው ያለው። አሁን ባለበት ሁኔታ ምርምሩም ጥሩ እያገዘ ነው። ስራዎችም የምስር ዘርም እየተዘራ ያለበት ሁኔታ ነው ያለው። ዶክተር በየነ ቢተው ለአርሶ አደሮች ቢጠቀሙበት የሚሉትን ሙያዊ ምክረ ሀሳብም ለግሰዋል። የምስር በሽታን በተለይ የስራ በስብሱ ከውሃ ጋር አብሮ ሊሄድ ስለሚችል አርሶ አደሮችን ምክር ነው የምንሰጠው። በኬሚካል አሽተውም እንዲዘሩ ምክር እንሰጣለን። ከዚህ በተጨማሪ በተለይ የተሻሻሉ ዝርያዎችን እንዲጠቀሙም እንመክራለን። ነገር ግን ይሄ የቫይረስ በሽታ በቀላሉም በኬሚካል ልንቆጣጠሩ ስለማንችል ምክረ ሀሳብ ነው የምናቀርበው። ንጹህ ዘር እንዲዘሩ በማድረግ ከዚህ በተጨማሪ ደግሞ በሽታውን ከአንዱ ወደ ሌላው የሚያዛምቱ እንደ ክሽክሽ አይነት ተባዮች ስላሉ እነዚህ ተባዮችን እንዲቆጣጠሩ ማድረግ ነው። ይህንን ነው የምንመክረው በስፋት። በዚህም አሁን በተለይ በዘንድሮ ዓመትም የተሻሻለ ዝርያ አምጥተናል። ፉሩ የሚባል ዝርያ አምጥተናል። ከዚህ ቀደም ጅሮ የተሰኘ የምስር ዝርያ በደብረ ብርሃን ግብርና ምርምር ማዕከል በኩል ለአርሶ አደሮች የደረሰ ሲሆን በሽታን የሚቋቋሙ ዝርያዎችን ለአርሶ አደሮች ለማቅረብ እየተሰራ መሆኑም ተጠቁሟል። በመጨረሻም ለዕለቱ ወደ ተዘጋጁ አጫጭር ዘገባዎች እናልፋለን። መሰረት መግጫ እንደሚከተለው ታቀርባቸዋለች።
ኢትዮጵያ በአባይ ወንዝ ላይ ያላትን ተፈጥሯዊ መብት ግብጽ ልታከብርና ወንዙን ለብቻ ይለጠቅም የሚልን ጊዜ ያለፈበት ሳቢ መተው እንደሚገባት የጂኦፖለቲካ ባለሙያው ኤልያስ አብይ ገለጹ። የናይል ወንዝ የ86 በመቶ የውሃ ድርሻ ያላት ኢትዮጵያ ተፈጥሯዊ መልማት መብት እውቅና ልትሰጥ እንደሚገባ አስረድተዋል። ባለሙያው እና ደራሲው ከ130 ሚሊዮን ኢትዮጵያን የዕለታዊ ህይወታቸውና ሀገራዊ ልማት ህልውናቸው እነዚህን ወሳኝ የተፈጥሮ ሀብቶች መሰረት ያደረገ መሆኑን ገልጸዋል። ኢትዮጵያ የውሃ ሀብቷን እንዳትጠቀም ለማድረግ ግብጽ የምታደርገው ተደጋጋሚ ጥረት መልክዓ ምድራዊ እውነታንና ፍትሃዊ የውሃ አጠቃቀም መርሆችን ያላገናዘበ መሆኑንም አብራርተዋል። ግብጽ ለፍትሃዊ የውሃ ሀብት አጠቃቀም መርሆች ተገዥ አለመሆኗን ጠቅሰው የሚመነጨው የአባይን ወንዝ በብቸኝነት የኔ ብቻ ነው ከሚል ጊዜ ያለፈበትና ዘመኑን የማይመጥን እሳቤ እንደሆነ ገልጸዋል። ኢትዮጵያ በአባይ በባሮ አኮቦና በተከዜ ተፋሰሶች አማካኝነት ከፍተኛ ድርሻ ቢኖራትም ግብጽ ግን የቀጠናውን የጂኦፖለቲክስ ውጥረቶችና ዓለም አቀፍ ተጽዕኖችን መሳሪያ በማድረግ የኢትዮጵያን የልማት እንቅስቃሴዎችና የሃይድሮኤሌክትሪክ ልማት ፕሮጀክቶችን ስታደናቅፍ ቆይታለች። እንደ ባለሙያው ገለጻ ይህ አይነቱ የማደናቀፍ አካሄድ ከኢትዮጵያ የውሃ መሰረተ ልማት የሚገኘውን ግልጽ አካባቢያዊና ቴክኒካዊ ጥቅሞች ለረጅም ጊዜ ችላ ያለ ነው ማለታቸውን ኢዜአ ዘግቧል። ኢትዮጵያ በተጠናቀቀው የ2018 በጀት ዓመት ከኤሌክትሪክ ኃይል ኤክስፖርት ከሀገር ውስጥ ዳታ ማይኒንግ እና ከቴክኖሎጂ ኩባንያዎች ሽያጭ 474 ሚሊዮን የአሜሪካን ዶላር ገቢ ማግኘቷን የኢትዮጵያ ኤሌክትሪክ ኃይል አስታወቀ። የተቋሙ የኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን እንዳስታወቁት ከተገኘው አጠቃላይ ገቢ 120 ሚሊዮን ዶላር ገደማ የሚሆነው በቀጥታ ለጎረቤት ሀገራት ከተደረገ የኤሌክትሪክ ኃይል ሽያጭ የተገኘ ነው። ቀሪው በሀገር ውስጥ ሆነው የውጭ ምንዛሪ ከሚከፍሉ የዳታ ማይኒንግ እና የቴክኖሎጂ ተቋማት የተሰበሰበ ነው ብለዋል። ኢትዮጵያ በምስራቅ አፍሪካ ቀጠና የኤሌክትሪክ ኃይል ትስስርን ለማጠናከር በሚደረገው ጥረት ዋና ተዋናይ ሆና እያገለገለች መሆኗን ያነሱት አቶ ሞገስ በአሁኑ ወቅት ወደ ጅቡቲና ኬንያ የሚደረገው የኃይል ኤክስፖርት በተሳካ ሁኔታ እየቀጠለ መሆኑን ገልጸዋል። በተለይም ከኬንያ ጋር ያለው የኃይል ትስስር አፈጻጸም ከፍተኛ ውጤት እየታየበት እንደሚገኝ ጠቅሰዋል። በሁለቱ ሀገራት ስምምነት መሰረት በከፍተኛ የኃይል ፍላጎት ሰዓታት እስከ 200 ሜጋዋት እንዲሁም በዝቅተኛ የፍላጎት ሰዓታት ደግሞ 65 ሜጋዋት የኤሌክትሪክ ኃይል እየቀረበ ይገኛል። የኃይል አቅርቦቱ የኬንያን ኤሌክትሪክ ሲስተም መረጋጋት ከማስጠበቅ ባሻገር ሀገሪቱ ከውጭ ከምታስገባው ኢነርጂ እስከ 90 በመቶ የሚሆነውን ከኢትዮጵያ እንድታገኝ አስችሏታል። በሌላ በኩል ወደ ሱዳን ይደረግ የነበረው የኃይል ኤክስፖርት ሀገሪቱ በገባችበት የእርስ በርስ ግጭት ምክንያት ሙሉ በሙሉ የተቋረጠ ሲሆን በጦርነቱ ምክንያት በሱዳን በኩል ያለው የኢነርጂ ተሸካሚና አስተላላፊ መሰረተ ልማቶች በከፍተኛ ሁኔታ በመጎዳታቸው የኃይል አቅርቦቱ ሊቆም ችሏል። ኩታ ገጠም የቴክኖሎጂ አጠቃቀምን ለማቀላጠፍ፣ የምርት ጥራትን ለመጠበቅ፣ የድህረ ምርት ብክነትን ለመቀነስ፣ የግብዓት አጠቃቀምን ለማሻሻል፣ የሰብል ጥበቃ ስራዎችና የምግብ ዋስትናን ለማረጋገጥ የሚደረገውን ጥረት ውጤታማ እያደረገ መሆኑን ግብርና ሚኒስቴር አስታወቀ። ለሀገር ውስጥ ፍጆታ፣ ለአግሮ ፕሮሰሲንግ ኢንዱስትሪዎችና ለውጭ ገበያ የሚውሉ የሰብል ምርቶችን በብዛትና በጥራት ለማምረት እንዲሁም ከውጭ የሚገቡ ምርቶችን በሀገር ውስጥ በቂ መጠን በማምረት የምርት እጥረትን ለመቀነስ ያግዛልም ተብሏል። ይህ አሰራር በተለይ አርሶ አደሮችን ይበልጥ ተጠቃሚ ያደርጋል። የኩታ ገጠም የሰብል አመራረት አርሶ አደሮችን በተደራጀ የምርት ስርዓት በማሳተፍ የግብዓት፣ የቴክኖሎጂ፣ የምክርና የገበያ አገልግሎቶችን በቀላሉ እንዲያገኙ ምቹ ሁኔታ መፍጠሩንም ግብርና ሚኒስቴር አስታውቋል። በተጨማሪም አርሶ አደሮች የተሻሻሉ ዝርያዎችና ሌሎች ግብዓቶችን በጋራ በመጠቀም የምርታማነትና የምርት ጥራት እንዲጨምር ያደርጋል ብለዋል። የግብርና ሚኒስቴር መረጃ ነው። የተከበራችሁ ተመልካቾች እስካሁን ስትከታተሉ የቆያችሁት ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የነበረውን የዕለቱን ዜናችንን ነው። ከኛ ጋር ቆይታችሁ ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሆንላችሁ።